ያቺ ሴት ሜሌክ ሲሞት ፋይሉን የወሰደችብኝ ሴት ናት። ምን ማለት? የሜሌክ ሰው ናት? አዎ። ወይኔ አለቀልሽ ማርያም። ምን ነው? ለምን ይህን ያህል ስለሷ ማወቅ ፈለግሽ? አይ ቤት ውስጥ ለጌት ያለች ሴት ሳይ ማንሽ ብዬ ነው። አሁን ስለሷ አውቀሻል። ሌላው ደግሞ ያቺ ሴት እኔ ከፖሊስ ጣቢያ የወጣሁበትን ጉዳይ ማወቅ የለባትም። ሾርደሻ ላይሽ በሰላም? አዎ በሰላም ነው። ትንሽ ለራሴ ጊዜ መስጠት ፈልጌ ነው። ቤሊ ባልሽ እኮ ነው። ባሩክ ባልና ሚስት ለመባባል እኮ መፍጠን የለብንም። አሁን ገና ፍቅረኛ ነን። ላስጨንቅሽ እኮ ፈልጌ አይደለም፣ ግን እንደ ፍቅረኛ ከኔ ጋር ምንም ነገር እያደረግሽ አይደለም። ገና ነው ጊዜው። ለዛም ቢሆን እኮ ጊዜ ያስፈልጓል ባሩክ። ቤሊ ያልወደድሽልኝ ነገር አለ እንዴ? ንገሪኝ ላስተካክለው። የለም አትዋሺ። ለአንቺ ላንስብሽ እችላለሁ፣ ግን ደግሞ እኔ ከልቤ ነው ማፈቅርሽ። አውቃለሁ። ለዛም ነው አብሬ ያለሁት ባሩክ። እኔ መፍጠን አልወድም። እሺ መብትሽ ነው፣ ግን በመዘግየት ብዙ ነገር እንዳናጣ ቤሊ። እኔ እኮ ስጠይቅሽ ቶሎ ፍቅሬን ስትቀበይኝ ወደሽኝ ጥሩ ጊዜ የምናሳልፍ መስሎ ነበር የተሰማኝ፣ ግን አንድም ቀን ጊዜ ሰተሽኝ አታውቂ። አውቃለሁ። አሁን ላይ በቅድሚያ ማስተካከል ያለብኝ ነገር አለ። ለዛ እኔ ራኩ ባሩክ። እባክህ አትከፋ። ተይ ቤሊ፣ እኔ ከድሮም ጀምሮ የሰው ጉዳይ አሁንልኝ አውቃለሁ። ባሩክ እባክህ እንደዛ ትበል፣ ይከፋኛል። ይክፋሽ። እኔ ሲከፋኝ ነበር እኮ እንደ ሚስትነት አንቺ ሊከፋሽ የሚገባኝ ነበር። አንቺ ግን ባልሽ ሀሳብ ሲሰጥሽ ነው የከፋሽ። እሺ በቃ ይቅርታ። ለዚህ የሚሆን አንድ ቆንጆ ታሪክ ልንገርክ። እሺ እንደዚህ ደስ እንዲለኝ ሁሌም አድርጊ እባክሽ ቤሊ። እሺ ማርያ ቤሌን የለችም እንዴ? ኧረ አለች። አሁን መኝታ ቤት ተገናኝተን ነበረ። ታዲያ ለምንድን ነው ወደዚህ የማትወርደው? እኔ እንጃ፣ እሱን አልጠየኳት። አይ እሺ በቃ። ምን ነው ፈልጋት ነው እንዴ? አይ አይደለም። እሺ ባሩክ ሴት ነው? እሱን በረንዳ ላይ ነው ጥዬ የመጣሁት። አንድ ተራራ ላይ ፍትሃዊ ንጉስና ህዝቦቿን የምትወድ አንድ ንግስት ይኖሩ ነበር። ሁለቱም በፍቅርና በመተማመን መንግስቱን ያስተዳድሩ ነበር። በአጎራባሽ መንግስት ግን ስልጣኑን ከፍቅር የሚያስቀድም አንድ ንጉስ ነበር። አንድ ቀን ንግስቷን አይቶ ይህቺ ሴት የኔ መሆን አለባት ብሎ ወሰነ። ፈቃዷንም ሳይጠይቅ በጦር አግቶ ወስዶ ቤተ መንግስት ውስጥ አስቀመጣት። አዲሱ ንጉስ በወርቅ በአልማዝና በቅንጦት ልቧ እንደሚገዛ አሰበ። ነገር ግን ንግስቷ ምንም ፈገግ አላለች። አንድ ቀን ንጉሱ እንዲህ ብሎ ጠየቃት። ሁሉንም ነገር ሰጥቼሻለሁ፣ ለምን ደስ አላለሽም አላት። ንግስቲቷን በእርጋታ እንዲህ አለችው፣ አንድን ዘውድ በኃይል መውሰድ ትችላለህ፣ ልብን ግን አትወስድም። የያዝከው ሰውነቴ ነው፣ ልቤ ግን አሁንም በፍቅርና በእምነት እኔ ጋር ተቀምጧል። እነዛ ቃላት ንጉሱን በጣም አሳሰቡት። በዚያም ቀን አንድ እውነት ተማረ። በጦር መንግስት መያዝ ይቻላል፣ በግድ ግን ፍቅርን ማግኘት ፈጽሞ አይቻልም። በኃይል የተገኘ ነገር የእውነተኛ ፍቅርንና የልብን ፍቃድ ሊተካ አይችልም።
ትዕግስት በዚያች ደቂቃ ውስጥ መሬት ቁልቁል ተሰንጥቃ ብትወጣት ምንኛ በወደደች። ካካታው ሰምታ ቀና ስትልና አቤል ከያዘው ትሪ ጋር ሲወርቅ ስትመለከት ሽምቅቅ ብላ አንገቷን ጠረጴዛው ላይ እንደደፋች ቀረች። የሚቀጥለው ትርኢት ለማየት ቀና አላለችም። ተማሪው ሁሉ ወደ ወደቀው ተማሪ ሳይሆን ወደ እሷ የሚያይ መሰላት። ድንገት ሊመጣባት ሲል ገታችው። አቤል በምግብ አዳራሹ በር ከእስክንድር ጋር ሲወጣ ማርታ ተመለከተች። እሷም በድንጋጤ የምትገባበት ጠፍቷት ተደናግጦ ለመውደቁ ምክንያት የሆነው ከእሷ ጋር አይን ላይን መገጣጠማቸው ስለመሰላት የኃጢአተኝነት ስሜት ተሰምቷታል። ትዕግስት አለቻት ፈራ ተባ በሚል ድምፅ። ወዬ እንሂድ እንውጣ። ትዕግስት እንባዋ እንዳይመጣ እንደምንም የተጠነቀቀች ቀስ ብላ ቀና አለች። እንደፈራችው አልሆንም። አዳራሹ ውስጥ ያሉ ተማሪዎች በሁኔታው እየሳቁ ምግባቸውን ከማጣጣም በስተቀር ትዕግስትን ልብ ብለው አልተመለከቷቸውም። የበሉትን ትሪ ሳያነሱ ግራ ቀኝ ሳይመለከቱ ሁለቱም አንገታቸውን አቀርቅረው ፈትለክ ብለው ወጡ። ከቀትር በኋላ ወደ 9 ሰዓት አካባቢ እስክንድር ከመኝታ ክፍሉ ተጠራ። አልጋው ላይ ጋደም ብሎ እያነበበ ነበር። ማን የፈለገኝ አለ ተልኮ የመጣውን ተማሪ። አንዲት ልጅ ናት ወደዚህ ሲመጣ አይታኝ አንተ እንድጠራላት ጠየቀችኝ። ስሜን የምታውቀው ናት። እሷ ስምን ጠርታ ነው ልንገር ያለችኝ። በፈጣን እርምጃ ከመኝታ ክፍሉ ወጥቶ ደረጃውን ወርዶ ወደ ውጭ ብቅ ሲል ማርታ ደመቀን ቆማ ተመለከታት። ግር አለው። ከአሁን በፊት በግቢው ውስጥ መታየት ካልሆነ በስተቀር ንግግር አልነበራቸውም። ማርታ እሷ እንዳስጠራችው እንዲያውቅ ፈገግ አለችለት። ዝብርቅርቅ ባለ ስሜት ልቡ እየነጠረ ቀረባት። እኔ ጋር ነው አላት የውስጥ ስሜቱን በሚገልጽ ጣፋጭ ቅላጤ። አዎ ስለ አቤል ጠይቅ ነው አለችው እዝን ብላ። የአቤልንም የኔንም ስም እንዴት አወቀች ሲል አሰበ። ወዲያው ግን ለምን ጅል ሆናለሁ? እኔ የራሴ እሷና የትዕግስትን ስም አጣርቼ አውቄል እንዴ? የእነሱ ማወቅ ያስደንቃል። እንዲያውም ለወሬ ሴቶች ይብሳሉ አለ። ባይነጋገሩም በአይን እየተገራረፉ የተላለፉበትን ቀን በልቡ እያስታወሰ እንደ ሴትነቷ ስማቸውን አውቃ እንዳላወቀች ለመሆኗ አለመሞከሯ አስደነገጠው። አመጣጧ ብዙ ነገር ጭንቅላቷ ውስጥ አተረማመሰበት። የተጠቀለለ ነገር ይዛለች። ትዕግስት ራሷ መምጣት ፈርታ ልካ ይሆን ሲል አሰበ። በምግብ አዳራሽ ውስጥ ለአቤል መውደቅ መንስኤው ከእነሱ ጋር እንደተያያዘ ፈጽሞ አላወቀም ነበር። ምግብ ቤት ውስጥ ሲወድቅ ነበርሽ እንዴ አላት። ከእሷ መልስ ሳይጠብቅ የትኩስ ወጥ ፍንጣሪ እጁን ትንሽ ጠበሰው እንጂ ሌላ ቦታ አልተጎዳም አላት። ከንፈሯን መጠጠች። እምልሽ መቼም እዚህ ሁሉ ተማሪ መሃል መውደቁ ለራሱ ህመም ነው አለ አይደል? የአጋጣሚ ነገር ቢሆንም ያሳፍራል። እና በድንጋጤ ትንሽ ተረብሾ ምሳውንም ባመጣለት ሊበላ አልቻለም። አሁን ተኝቷል። ድንጋጤው ሲያልፍለትና ሁኔታው ሲረሳው ደህና ይሆናል አላት። እንደገና ከንፈሯን መመጠጠችና ውይ በእናትህ እንዳወዳደቁ እንዴት ሰቀጠጠኝ መሰለ ብቻ እንኳን ተረፋለች። አስተዛዘኗ ልቡን ነካው። ምነው እኔ በወደኩና እንዲባዘነችልኝ አለ በሐሳቡ። ልቡ ስለተረጋጋ አይኖቹን ውበቷን ከላይ እስከታች ማስተዋል ይዘው ነበር። አፍንጫውም ከትኩሷ ጋር የሚተነው ሽቶ መቀበል ጀምሯል። ስትናገር አፏን ራሱ ሽቶ መሰለው። ከእሁድ የሰርግ አለባበሷና አኳኳሉ ከፊሉ ላይዋ ላይ ቀርቶ ነበር። በአንገቷ ክፍቶ ሹራባ በኩል የተላጠ ሽንኩርት የመሰለው ብቅ ያሉ ጡቶቿ እስከ እስክንድር አይን ጋር ተፋጠጡ። ጡት መያዣ አላደረገችም ነበር። ይህንን ለአቤል ነው ያመጣውለት አለችና ይዛው የነበረውን የተጠቀለለ ነገር ሰጠችው። ኬክ ገዝታለት ነበር። እስክንድር የባሰውን ድንግግር አለ። ይህ ለሚያህል ውለታ የሚያበቃ ግንኙነት ነበር ማለት ነው አለ በልቡ። አቤልን ጠረጠረው። ሆኖም ከማርታ ጋር አቀራርቦ ያነጋገረውን ይህንን አጋጣሚ ወደደው። ኬኩን ሰጥተው ጥቂት መንገድ ከሄደች በኋላ በአንዳች ግፊት ተስባ ዘወር ስትል እንደ አጋጣሚ እስክንድርም የዞረባት ቅጽበት ስለነበረች አይን ላይን ተገጣጠሙ። ሁለቱም ተፋፍረው ፊታቸውን ወደ መንገዳቸው መለሱ። እስክንድር ኬኩን ይዞ ወደ መኝታ ክፍሉ ሲመለስ ጆኒ ለካ የዋህ ስትመስል ውስጥ ውስጡን ጉዳዩን አጠናክራለች እያለ አቤልን በልቡ እያማው ነበር። ከክፍሉ እንደገባ አቤልን አስነሳውና ቀና በል እባክህ ጣፋጭ ምግብና ጣፋጭ ወዲያ አምጥቼልሃለሁ አለውና በችኮላ እሽጉን ፈቶ እንደ ኬክ አውጥቶ ለራሱ ገመጠ። አቤል ለምን
ለምንም ነገር ባልጓጓ ስሜት ታይም እባክህ እስክንድር ምንም አልፈልግም ብተኛ ይሻለኛል አለ። ፊቱን ትራሱ ላይ እንደ ደፋ ነበር። እስክንድር ሌላ ኬክ አውጥቶ ጓደኝነት በተሞላው ስሜት እጭ አንቺ ደግሞ እንዲያው በቀላል ነገር መብሸቅ ይቀናሻል። ተደናቅፎ መውደቅ በማንም ላይ ደርስ የሚችል አጋጣሚ ነው። ይልቅ ተነሽና ይችን ነገር ግመጭ አለው። አቤል ጆሮ ዳባ ልበስ ብሎ ዝም። እስክንድር ነገሩን ለማቅለል ያህል ብቻ ሳይሆን በጊዜው ያስደነግጥ እንጂ በእርግጥም ቀላል ነው ብሎ ነው የሚገምተው። የአቤል ምላሽ ግን ጠነከረበት። ትንሽ ቆይና ዘዴ ያገኘው ወይ አቤልን ከመጥፎ ስሜት ያዘነጋው መስሎት አረ ሌላው ቢቀር ውቃቢዋ ያያሃል ይበላልኛል ብላ ደክማ አምጥታል አለና ሳይጨርስ አቤል አቋረጠው። እንዴ ኬኩን ማን ያመጣው አለ አቤል ጉጉት ባዘለ ደካማ ድምፅ። ቀስ ብሎ ፊቱን ከደፋበት ትራስ አነሳ። ምሳውን አልበላ ስላለው ኬኩን እስክንድር ራሱ ገዝቶ ያመጣለት መስሎት ነበር። ማርታ እኮ ነች ያመጣችላለ እስክንድር ስሟን ሲጠራ አንዳች ነገር ሽምቅቅ እያደረገው። የድንጋጤ የመገረም ነገር ማርታ የእንትና ጓደኛ የትዕግስትን ስም በአቤል ፊት መጥራት አልፈለግም። አቤል ግን ወዲያው ገባው። ዙሮቹ ተገታትረው አይኑ ደም መሰለ። በእናት ስሟን አትጥራብኝ ያለው ምርር ባለ አነጋገር። እሷን ልጅ ላለማየት ስል ይህን ዩኒቨርሲቲ ሳለቅ አልቀርም። እስክንድር ነገሩ ተምታታበት። ትዕግስትስ ወይስ ማርታ ማናቸው ስላለማየት አለ በልቡ። የቀድሞ ጥርጣሬ ተሳሳተ መሰለው። የሚናገረው ነገር ጠፍቶበት ዝም አለ። ክፉኛ የቀሉት የአቤል አይኖች የታመቀ እንባ ዘርግፎ እንዳይፈስ ትንቅንቅ መያዛቸው እስክንድር ገመተ። ግቢ ነፍስ ውጪ ነፍስ ግቢ ክፉኛ አሳዘነው። የሆነ ነገር ልደብቅ ብላለው ከውስጥ የምትቃጠለው የምትንገበገበው ነዳ የምትጨሰው ህይወቱ ውስጡን አምድራ ስታለቅስ በስሜቱ ታየው። ትካዜው ተጋባበት። እናም ዝም ብሎ መቆየት አልቻለም። ስማ አቤል፣ ልረዳ የምችለው ነገር ካለ ስሜትን ሳትደብቅ በንጹህ ጓደኝነት መንፈስ ንገረኝ። ስትጨነቅ ማየት አልፈልግም። የፈለገው ነገር ይሁን እሰዋልሃለሁ። እስክንድር ከአቤል ጋር ከተዋወቀበት ጊዜ ጀምሮ እንዲህ አምርሮና በትካዜ ተመስጦ ሲናገር የመጀመሪያ ጊዜው ነበር። ከማርታ ጋር መታወቂ ከትዕግስት ጋር አስተዋውቆኝ የአቤልን ችግር እፈታለት ይሆን የሚል እምነት ስላደረበት እሰዋልሃለሁ ያለው ከዚህ ተነስቶ ነበር። የእስክንድር ወንድማዊ የንግግር ቃል የአቤልን ልብ ክፉኛ ኮረኮረው። በተለይ እሰዋልሃለሁ የምትለው ቃል ከእስክንድር አፍ የወጣችው እንባ በተናነቀው ስሜት ስለነበር የልቡን አንጀት በሐዘን ፍላጻ ወጋችው። የሆነ ነገር ሊነግረው ፈለገ፣ ግን ምን? አፉን ከማጥፋት በስተቀር እስክንድር መፍትሄ የሚያገኝለት አልመሰለውም። ምንም አልተናገረም። መልሶ ፊቱን ከትራሱ ላይ ደፋው። አንተ ከባድ አድርገህ የወሰድከው ነገር ይሄኔ በቀላሉ የሚፈታ ይሆናል አለው እስክንድር። አቤል አልመለሰም። ስማ እንጂ አቤል እባክህ ንገረኝ። ዝም ብለህ ራስህን አታስጨንቅ። ሀሳብህን ለሰው ማካፈል ራሱ ከህመም ያድናል። መጥፎ ተፈጥሮ ነው ያለህ። ለምን ሁሉን ነገር በግልጽ ለማውጣት ትሞክራለህ? ሰው ያስፈልግሃል። እንዲያውም የጓደኝነት ትርጉም ምንድን ነው? ነገር ሆድ ውስጥ አምቆ መጨነቅ መጥፎ ነው አለው። በእርግጥም የሚያስከትለው መጥፎ ውጤት እየታየውና መምህር ዮናታን የነገሩት እየታወሰው ስለሱ ህመም እስክንድር ይህን ያህል መጨነቁ ሆዱን ስላባባው አቤል ቀና ብሎ ተይኝ እባክህ እስክንድር፣ ስለ እርዳታው አመሰግናለሁ። የኔ ህመም ግን መፍትሄ የለውም፣ አትድከም ሊለው ፈልጎ ነበር። ነገር ግን እንባው ቀድሞ ዝርግፍ ስላለ መናገር አልቻለም። ፊቱን ትራሱ ላይ እንደደፋ አለቀሰ። ትዕግስት ከፊቱ ቆማ በንቀት አልቃሻው እንደምትለው መሰለው። ማርታ በእንባው የምትቀልድበት ከት ብላ የምትስቅበት መሰለው። ስማ አቤል፣ እስክንድር ቢቸግረው ትከሻውን ነቀነቀው። መልስ የለም። አቤል ዝም። እስክንድር በሽቆ ሲጋራውን አጥቶ ለኮሰና በልቡ ቤሽቲያ የራስ ጉዳይ ነው ብሎ ጥሎት ወጣ። አንድ የተፈጥሮ ሳይንስ ምሩቅ መምህር ለድህረ ምረቃ የሚያበቃውን የጥናት ጽሑፍ መዘክር ከማቅረቡ በፊት አማካሪው ዶክተር አጥናፉ የስንዴ ተክሉን እንዲጎበኙት ጋበዛቸው። ፕሮጀክቱን የሚሰራው በስንዴ ተክል ነበር። የተለያየ አፈር በስንዴ አበቃቀል ላይ የሚኖረው ተጽዕኖ አጥንቶ ለማቅረብ። ዮናታን ጉዳዩ ባይመለከታቸው ፕሮጀክቱን አቅራቢ መምህር በግል ወዳጅነቱ እንዲያዩለት ስለጋበዛቸው ከዶክተር አጥናፉ ጋር ሄደው ነበር። ለጥናት ተክሎቹ ከተሰራችው የጎጆ ውስጥ እንደገቡ በጣሳ ጉቺ ብለው የተቀመጡትን የስንዴ ተክሎች አተኩረው መጎብኘት ጀመሩ።
ከመስታወት ቤቷ ላይ አረንጓዴ ቀለም ሙልጭ ብሎ ስለጠፋ ተቃጠሎ ሌላ ከተማ የገቡ ይመስል ነበር። ለምን የዚህ ጎጆ ስም ተቀይሮ ዋይት ሃውስ አይባልም አሉ ዮናታን በቀላይነት ነገር ግን ወቀሳ ባዘለ አነጋገር። አረንጓዴው ቀለም ከጠፋ በኋላ ግሪን ሃውስ ማለቱ ትርጉም ቢስ መሆኑን ለመጠቆም ነበር። ዋይት ሃውስ እንዳይባልም የተክሏን ጎጆ አሜሪካን ቤተ መንግስት ጎን ማስቀመጥ ይሆናል አሉ ዶክተር አጥናፉ ቀልድ በቀልድ በመመለስ። ምንም አስተያየት ሳይሰጡ 8 የተክል ቆርቆሮዎች ማለፋቸው አስጎብኚውን ሳያበሽቁ አልቀረም። ከኋላቸው የተከተለ ግሩም ነው የሚል ድምፅ ይጠብቅ ነበር። ይህ የየለት አገር አፈር ነው አሉ ዶክተር አጥናፉ። አፈሩ በደንብ ተስማምታቸው ከሁሉም ፋፍተው የበቀሉትን 5 ያህል የቆርቆሮ ተክሎች እየተመለከቱ። የደብረ ዘይት አፈር ነው አለ አስጎብኚው ቆርቆሮ ላይ የተጻፈውን ኮድ ተመልክቶ። ይገርሞታል፣ በአገራችን የስንዴ ተክል ርዝመቱ እስከ ከፍተኛው ደረጃ ሳይዝ አይቀርም ብሎ የእድገቱን ፍጥነትና ርዝመት የላከበትን ሰነድ ፍለጋ ማህደሩን ያገላብጥ ጀመር። ፎቶግራፍ አስነስተዋል? አላነሳሁትም። የጀማው አፈር ላይ የተተከሉት ፍጥነትን ባይኖራቸውም እድገታቸው ስላላቋረጡ ትንሽ ልጠብቃቸውና አንድ ላይ አስነሳቸዋለሁ ብዬ ነው አለ አስጎብኚው ፊቱ ላይ ሳይሆን ልቡን ፈክቶ። የፎቶግራፍ ጥያቄ ለፕሮጀክቱ ፍጻሜ መቃረቢያ ስለሆነ ዶክተር አጥናፉ ይህን ማንሳታቸው በተዘዋዋሪም ቢሆን በውጤቱ እንደረኩ ለመገመት አስችሎታል። አሁኑኑ ብታስነሳው የሚሻል ይመስለኛል። ካለበለዚያ የጅማውን ስጠብቅ ዕለቱን የጨረሰው የደብረ ዘይቱ ሊተኛና ፍሬው ሊረግፍ ይችላል ሲሉ አስተያየታቸውን ሰጡ። ይህ ሁሉ ሲሆን ዮናታን ምንም ሳይተነፍሱ አይናቸውን ከአንዱ ቆርቆሮ ተክል ላይ እንደተከሉ ቀርተው ነበር። እያንዳንዱ ቆርቆሮ የያዘው 8 ፍሬ ነው። ዮናታንን አይን የጠለፈችው ቆርቆሮ 7ቱን ፍሬ ጅፍ አድርጋ አብቅላ አንዷን አቅጭጫ አስቀርታታለች። ዮናታን በቀጨጨው ላይ ያለችውን የስንዴ ዘላ አተኩረው ሲመለከቱ አቤል በሀሳባቸው መጣባቸው። ስለዚህ ነገር ከአስተያየት ተቆጥበው የቆዩት አቤል ራሱ እንደ ስንዴዋ ዘላ በመቀጨጭ ላይ ያለ ሎጋ ወጣት ነው አሉ በልባቸው። ትንሽ ቆይተው ይችን ነገር ታያታለህ አሉ ፊታቸውን ወደ ዶክተር አጥናፉ መልሰው። የቷን? አስጎብኚው ምን ተገኘ በሚል ስሜት ወደ ቆርቆሮ አተኮረ። ይች በመቅጨጭ ላይ ያለችው አሉ ዮናታን ወደ ቆርቆሮ ውስጥ በጣታቸው እያመለከቱ። አዎ ከእንግዲህ የምታደግ አትመስልም አሉ ዶክተር አጥናፉ ብዙም ባልተደነቀ ስሜት። ከምን የመጣ ይመስልሃል አሉ ዮናታን አይናቸውን ወደ አስጎብኚው እያሸጋገሩ። አካባቢው አልተስማማትም ይሆናል አሉ ዶክተር አጥናፉ በቀላይነት። ወይም ደግሞ ፍሬዋ ከጓደኞቿ ተለይታ በተለየ አፈር ውስጥ መብቀል ፈልጋ ይሆናል። ከት ብሎም ባይስቅም አስጎብኚው ፈገግ አለ። ዮናታን ግን የተቋረጠው ግንባራቸው አልተፈታም። የብሶኖ ነገሩን አጠነከረው። የአካባቢም ተጽዕኖ ሆነ የአፈሩ አለመስማማት ወይም ሌላ ችግር የስንዴዋ መቀጨጭ ካያያዝ ግዴለሽነት የመጣ ነው። ገና ከእንጭጭነቷ ችግሯን አስተውሎ አካባቢውን ወይም አፈሯን መለወጥ ቢቻል ኖሮ ለዚህ አትደርስም ነበር። ግን አንድ ነች። አንድ ነገር አንድ ነውና አብዛኛውን ጊዜ አናስብበትም፣ አናስተውለውም። ጣሳው ሙሉ ተክል ሊበላሽ ቢሆን ኖሮ ግን ወዲያው መፍትሄ በተፈለገለት ነበር። አስጎብኚው በድንጋጤ ክብሎ ቀረ። አምርረዋል ወይስ ይቀልዳሉ አለ በልቡ እሱም። አማካሪው ዶክተር አጥናፉ ቸል ያሉትን ነገር ዮናታን አምርረው መያዛቸው ምክንያቱ አልገባ አለው። ምነው ባልጋበዝኳቸው አለ በልቡ። አነጋገራቸው ዶክተር አጥናፉ ይለው ጥብኛ ብሎ ስለፈራ ዮናታን በጥላቻ እያያቸው። ይህ እኮ አብዛኛውን ጊዜ ሊደርስ የሚችል አጋጣሚ ነው። ደግሞስ የአንዱ መቀጨጭ ምን ያህል ይጎዳል ብለህ ነው? የአፈሩ ተጽዕኖ በአብዛኛው ስንዴ እድገት ሊለካ ይችላል አሉ ዶክተር አሁንም ለነገሩ ክብደት ሳይሰጡት። ይጎዳል እንጂ እንዴት አይጎዳም አለ ዮናታን አምረው። የቆርቆሮውን ተክል እኮ 8 የምታስገኘው ይችን አንዷን ስትጨርስ ነበር። ስትጎድል ግን 7 ታደርገዋለች አለ። 1 ሳንቲም ዋጋ የለውም እንላለን፣ ግን ዋጋ እንዳለ የምንረዳው 4 ሳንቲም ይዘን ስንቀር ነው። አስጎብኚው የባሰው በጥላቻ ገላመጣቸው። እሳቸው ግን ልብ አላሉትም። እሱ መጉዳታቸውን አልታወቃቸውም። ዶክተር አጥናፉ
ራሳቸው ሰውየው አበደ እንዲህ በማለት አይን በሆዳቸው እየሳቁ ምንም ሊጠይቁ ወይም ሊናገሩ ስላልቻሉ ዝም አሉ። ከጥቂት ዝምታ በኋላ ዮናታን እንጭጭ ፈገግታ እያሳዩ በምጸት አነጋገር አየ የአቤልም ነገር እንዲህ ነው አላቸው። ዶክተር አጥናፉ የዮናታንን ውስጣዊ ስሜት እንዲህ የተለዋወጠበት ምክንያት ያው ገባቸው። ስለ አቤል ጉዳይ ደጋግመው አናግረዋቸው ነበር። ነገር ግን ለጉዳዩ ብዙም ክብደት ወይም አትኩሮት ባለመስጠት ቸል ብለው ስለቆዩ አሁን ጥያቄም ይሁን መልስ ማንሳት አልፈለጉም። ሀሳባቸውን ሁሉ ወደ ተክሉ በመሰብሰብ አይነት ከአስጎብኚው ጋር ሀሳብ በመለዋወጥ ዮናታንን የተነሱበትን ሀሳብ ለማዘናጋት ሞከሩ። ይሁን እንጂ ዮናታን ወደ ውስጥ የሚንጎበጎበው ሀሳብ በቀላሉ የሚበርድ አልነበረም። ጉብኝቱን ጨርሰው በተክሉ ቤት ሲወጡ እንደገና አነሱባቸው። ሁላችንም የዚች ልጅ ጉዳይ ቸል ማለታችን ነው። የአቤልን እንዴት ነው? አሁንም አልተሻለውም አሉ ዶክተር አጥናፉ ሸሽተው የማያመልጡት ነገር መሆኑን ገምተው። ይሻለዋል፣ ጉንፋን እኮ አይደለም ያመመው። ይህኛው አነጋገራቸው ቁጣ ብቻ ሳይሆን ተስፋ መቁረጥም ነበረበት። የዮናታን አነጋገር ዶክተር አጥናፉ አላስቆጣቸውም። የቅርብ ጓደኝነት ስላላቸው አንዳቸው የአንዳቸውን ጸባይ ጠንቅቀው ያውቃሉ። ዮናታን ከውስጥ ስቀው ከላይ ጥርሳቸውን ማሳየት አይችሉም። የተማሩበትን ወይም የበሸቁበትን ነገር ማንም ፊት ይሁን ከማንም ጋር ፊት ለፊት በቁጣ ተናግረው ነው የሚወጡት። ከዚያ ንዴቱ ይበርድላቸው ያው ሰው አክባሪነታቸው፣ ፍቅር የተሞላበት ሰላምታቸው፣ ዮናታንነታቸውን ይመለሳል። ነገር ግን የዚህ ልጅ ጉዳይ ይህን ያህል ለምን እንዳንገበገባቸው ዶክተር አጥናፉ ጥርት ብሎ ሊታያቸው አልቻለም። ችግሩ እኮ አሉ ዶክተር አጥናፉ ዮናታንን ቁጣ ማስታገስ በሚችል ለዘብ ያለ አነጋገር፣ ችግሩ የሁሉም አለመተባበር ነው። ከአሁን በፊት በዩኒቨርሲቲ ውስጥ እንዲህ አይነት ጉዳይ ትልቅ አትኩሮት ተሰጥቶ ስላልተሰራ አሁንም ዮናታን አላስጨርሳቸውም። እኔም እኮ የምለው ይህንን ነው። ለምን አትኩሮት አይሰጠውም? በማህበራዊ ኑሮ ውስጥ ካሉት ችግሮች አንዱ አይደል ወይ? አየህ፣ ፍቅር ሲሰምር፣ ሲገኝ፣ ሲያበብ ደስታ ፍስሐ ነው። ከመገኘቱ በፊት ወይም ተገኝቶ ሲጠፋ ኃይለኛ ጥማት፣ ስቃይ፣ ህመም ነው አሉና ነገሩን ከውሉ ጋር እንደማያያዝ ትንሽ ካሰቡ በኋላ አዎ እና ምንም ይሁን ምን ግለሰብን ከዓላማው ወይም ከግብ የሚያዘናጋ ወይም ራሱን የሚያስጠላ ሁኔታ እስከሆነ ድረስ መድኃኒቱን መፈለግ አለበት። አሁን አቤል በዚህ ሁኔታ ተጨናቅፎ ትምህርቱን ቢያቋርጥ ወይም ተደባብሶ ቢቀር ሁለተኛ ወደ ትምህርትና ምርምር ዓለም ፊቱን እንደማይመልስ አታውቅም? እሱ እንኳን በጤናቸው የሚመረቁትን የአብዛኛው ኢትዮጵያውያን ጸባይ ነው። ያስመርቀናል። ነገር ግን ምንም ተአምር የሰራ አላየንም አሉ ዶክተር አጥናፉ በንቀትና ተስፋ በቆረጠ ስሜት። ይህ የሚሆነው ለምን ይመስልሃል? በእኔ ግምት የመጀመሪያው ደረጃ ትምህርቶቻቸውን በፍቅር እንዲጀምሩ ስለማናደርጋቸው ነው። ሳያስቡት ዶክተር አጥናፉ ቢሮ ስለደረሱ በሩን ለመክፈት ቁልፉን እየጠመዘዙ አሁንም በተሰላቸና ችግሩ ቶሎ ለመቁረጥ በዳዳ ስሜት ብቻ ሁሉን ነገር እንዳንተ ቢያስብበት ምናልባት ውጤት ያስገኝ ይሆናል። ግን እንዳየሁት ሲሆን ይህን ጉዳይ ብሎ ኮሚቴ ላይ አቅርቦ መፍትሄ ለመፈለግ የሚሻ ሰው እንጃ። ይህ ከምን የመጣ ይመስላል አሉ ዮናታን ተከትሏቸው ወደ ቢሮ ውስጥ እየገቡ። ይህ ራሱ ምሁርነታችን የሚያስከትልብን በሽታ ነው። ራሳችን በጣም ከፍ አድርገን ስለምንገምት ከኛ በኋላ ሰው የሚፈጠር አይመስለንም። አይናችንን ገልጠን ከተማሪዎቻችን መሀል ታላላቅ ሰዎች ሊበቅሉ እንደሚችሉ ማየትና መገመት አለብን። ይህ ስሜት ሲኖር ብቻ ነው ተማሪዎቻችን እንቅፋት እንዳይመታቸው ልንጠነቀቅላቸው የምንችለው። ስደበና አሉ ዶክተር አጥናፉ በቀልድ። ለማንኛውም እስኪ ቁጭ በል ሲሉ ዮናታን ጋበዟቸው። አልቀመጥም አሉ ዮናታን ሰዓታቸውን የተመለከቱ። እንዲያውም ሰዓት አሳለፍን። በ10 ሰዓት አንድ ተማሪ ቀጥሬ ነበር። እሺ እስቲ እንዲህ በሚቻለ መንገድ እንታገላለን አሉ ዶክተር አጥናፉ ጉዳዩ ከውስጥ ባይፈነቀላቸውም ዮናታንን ለማስደሰት ያህል። በእውነት እንዲያው በሚቻለ መንገድ ይህንን ልጅ መርዳት አለብን። እባክህ ቸል አትበል አሉ ዮናታንን ረጋ ባለ አንደበትና ረዳ በሚል ስሜት። ከዚያ ወዲያው ወጥተው ከመኪናቸው ወደ 6 ኪሎ በረሩ። ከቢሯቸው ሲደርሱ እስክንድር መዝጊያውን ተደግፎ ቆሞ አገኙት። ሶሪ ዘገየሁብህ አይደል አሉት በሩን ለመክፈት የተቻኮሉ። 10 ደቂቃ አሳልፈውበት ነበር። ጠዋት ገለጻ ክፍላቸው ውስጥ ክፍለ ጊዜያቸውን ጨርሰው ሲወጡ ነበር በዚህ ሰዓት እንዲያገኛቸው የቀጠሩት።
የፈለጉት ለአቤል ጉዳይ መሆኑን ፈጽሞ አልተጠራጠረም። ምክንያቱም አቤል ከእሳቸው ገለጻ ክፍል ጊዜ 3ቱን ቀን በተከታታይ አልገባም። ክፍልስ ቢጠይቁት እስክንድር የሰጣቸው መልስ ራሱን ትንሽ ስላመመው ነው ብሎ ነበር። ነገር ግን ደጋግሞ መቅረቱ ከዚህ የከፋ ሁኔታ ቢያጋጥመው ነው ብለው ስላሰቡ ስለሱ ሊጠይቁት ነው የቀጠሩት። ስለ አቤል ጠይቅ ነበር እኮ አሉት ዮናታን ገና ቁጭ ከማለታቸው። በእርግጥ በጤናው ነው እስክንድር የጠየቀው። ያው የጠበቀውን ነገር ቢሆንም ስለ አቤል መስማትም ሆነ መናገር የማይፈልግበት ወቅት ነበር። ሁኔታው ያበሽቀዋል። ምንም ግልጽ የሆነለት ነገር የለም። እንደ ጓደኝነቱ ቀርቦ ቢያየውም አባትነት በተሞላበት ሁኔታ ቢያስታምመውም ቢያሻሻውም ቢኮረኩረውም ከአቤል ጠብ ያለ ነገር የለም። አቤል አይናገርም። አቤል ታፍኖ መሞት የሚፈልግ ሰው ነው። ስለሱ ልጠይቁኝ መሆኑ ገብቶኛል አለ እስክንድር። በቀደም ዕለት ምግብ አዳራሽ ሲገባ የሆነ ነገር አደናቅፎት ወድቆ ነበር። ያን ያህል ጉዳት እንኳን አላገኘውም፣ ግን እንጃ ክፍልም አልገባ አለ። ተኝቶ ነው የሚውለው። የመንፈስ መረበሽ መሰለኝ። እንዲያ ነው አሉ ዮናታን። ነገሩ ልባቸውን ቢከብደውም ሀዘናቸውን ለመደበቅ ሞክረው ምን መንፈሱ የተጎዳ ሰው እኮ እንቅፋትም ይበቃዋል። እንደዚያ ሆኖ ነው መሰለኝ። ዮናታን ለደቂቃ ያህል ዝም አሉ። ብዙ ነገር ሀሳባቸው ውስጥ የተራመሰባቸው ነበር። እስክንድር የዮናታንን ስሜት ምን ያህል በጭንቀት እንደተወጣጠረ ከገጽታቸው ላይ ማንበብ ችሏል። ይህን ያህል ለአንድ ተማሪ መጨነቃቸው ለምንድን ነው ሲል አሰበ። ነገር ግን የአቤል ሁኔታ እሱን ራሱ እንዳስጨነቀው ባሰበ ጊዜ ዮናታንም ተመሳሳይ ስሜት ሊያደርባቸው እንደሚችል ገመተ። ሀቀኛ ምሁር ነገ የሚተካው ጠንካራ ተማሪ በጥንቃቄ ማህበራዊ ችግር ተደናቅፎ ሲቀር ማየት አይፈልግም። የዮናታን ሁኔታ በእስክንድር ስሜት ውስጥ አንዳች ግፊት ፈጠረበት። ማንኛውንም መስዋዕትነት ከፍሎ ልቡን ማዳን። ግን እንዴት? መፍትሄ ከመፈለግማ እስካሁን አልቦዘነም ነበር። በቅርቡ ከማርታ ጋር መተዋወቁ ምናልባት ለመፍትሄው ጥርጊያ መንገድ ይሆናል ብሎ ገመተ። በሳምንቱ ውስጥ ከማርታ ጋር በሩቅ አንገት ከመስበር አልፈው ሞቅ ያለ ሰላምታ መለዋወጥ ጀምረዋል። እንዲሁም ፈገግታዋ የሞቀው አይኗ ወንድነቱን የተፈታተነው ራውሊያ ላይ ልቡ ዝብቶባታል። በእርሷስ ድርብ ሚና ላይ የሚጫወተው ብሎ አስቧል። ባገኘው ቁጥር ስለ አቤል ትጠይቀዋለች። አቅልሎ ይመልስላታል። ትዕግስትንም ከእሷ ጋር ስለሚያገኛት ሰላም ይላታል። ሰላም ትለዋለች። ስለ አቤል ግን ጠይቃውም አታውቅም። ለአፍታ ያህልም ቢሆን ከማርታ ጋር ጨዋታ ሲያነሳ እንኳን አብራቸው አትሳተፍም። ፈንጠር ብላ ቁማ ትጠብቃታለች። ይሁን እንጂ እሷም ፍቅሯን አምቃ እንደምትሰቃይ እስክንድር የሰውነቷን መስክሳትና መላ አካሏን በማስተዋል መገመት ችሏል። መጀመሪያ ላይ ዝምታዋ አስፈርቶት ነበር። በኋላ ግን አቤል በማርታ ላይ ያለውን አይነት መጥፎ ስሜት ትዕግስት በእስክንድር ላይ እንደሌላት በሰላምታ አለዋውጣ ገብቶታል። ታዲያ እንዴት ይደርሳል ብሎ ገለጻ አምልጦታል። ሳምንት ቀላል ጊዜ አይደለም ሲል ዮናታን የጸጥታውን አየር አደፈረሱት። እሱ እንኳን እኔ የወሰድኩት ማስታወሻ እያነበበ ከመጽሐፍት ጋር ሲያገናዝብ ይደርስብናል አለና እስክንድር መናገር የፈለገውን ሳይጨርስ አንድ ነገር ራሱን መተው። ይህን መናገር የደፈረው የቀድሞ አቤል በጭንቅላቱ ስለተቀረጸ ነው። በእርግጥ አቤል በተመሳሳይ የቀለም ትምህርት ለመረዳት ፈጣን ነበር። ብሩህ አእምሮ ነበረው። አሁን ግን የብሩህ አእምሮ አይኖች በሆነ ነገር ተሸፍነዋል። የብሩህ አእምሮ ልብ በሆነ ነገር ተደፍኗል። እናም እስክንድር ይህ ሀሳብ ድንገት በታየው ጊዜ ለዮናታን አጉል ቃል እንዳይገባ ፈርቶ ብቻ እንጃ አላቸው በሚያመነታ ስሜት። እንዴት አሉ ዮናታን። ማለቴ በአሁኑ ጊዜ እንኳን ሳምንት ወደ ኋላ የቀረባቸውን የትምህርት አይነቶች ለማሟላት ብዙ መጽሐፍት ያገላብጣል ብዬ ቃል መግባቱ ያስፈራኛል አላቸው። ዮናታን ስለነገሩ ስለገባቸው ደብዛዛ ፈገግታ አሳዩ። ግን ብዙም ሳይቆዩ ፈገግታቸው ጭልም ብሎ ጠፍቶ ፊታቸው ተለዋወጠ። ግንባራቸው ላይ ትልቅ የደም ስር ተምዘግዝጎ ወጣ። ቅጽበታዊ ውሳኔ ከአእምሯቸው ታዞ ምላሳቸው ጋር ደርሶ ነበር። ቃላቱን ከመውረሯቸው በፊት ያለ ምክንያት መነጽራቸውን አወለቁ። እንደ ወትሯቸው አይናቸውን ሳያሹ መልሰው አደረጉ። ወደ ኋላው ተለጥጠው ተቀመጡ። እናም ተነፈሱ። ቃላቱም ይህን ዓመት ትምህርቱን ማቋረጥ ይኖርበታል በእኔ ግምት። እስክንድር ግር አለው። ዝም ብሎ እያያቸው እና በምን አይነት መንገድ ልንመክረው እንችላለን አለ በልቡ።
ምን አይነት ምክር ነው? ትምህርትን አቋርጥ ብሎ ምክር? ምን ነው ዝም አልካሉት? ትንሽ ዓመት ታቆየና ግን ይችን ዓመት እንደምንም ጨርሶ ቢገላገል አይሻልም አላቸው። ትምህርት የሚገላግሉት ዕዳ ነው እንዴ ማለቴ አለ እስክንድር ሀሳባቸውን ስለገባው ቶሎ ብሎ በማደናገር አይነት ሌላ ዓመት መጨመሩ ራሱ የበለጠ ሊረብሸው ይችላል ብዬ ነው። ጓደኞቹ ስራ ይዘው ሲያይ ይህ ጊዜያዊ ሁኔታ ነው፣ ጊዜያዊ ችግር ነው። እኔ የማስበው ግን ከዘላቂ ህይወቱ አንጻር ነው። በእኔ ግምት አቤል ከጤናማ አእምሮ ጋር መመረቅ አለበት። ከዚያ በኋላ ስራ ይዞ ገንዘብ ማግኘት ሳይሆን ለዓለም አንድ ነገር ማበረከት ይሆናል ህልሙ አሉና ዮናታን ከመጽሐፍ መደርደሪያቸው ላይ አንድ ጥራዝ አንስተው ገለጡ። አቤል በድጋሚ ሰርቶ የሰጣቸው የጥናት ጽሑፍ ነበር። ይኸውልህ አሉት። የጽሑፉን መግቢያ አልፈው መሀል ጉዳዩን አሳዩት። ከዚህ እስከዚህ ያለው ጽሑፍ የተቀዳው አንቲዱሪያን ከሚለው የእንግሊዝ መጽሐፍ ውስጥ ነው። ሀሳቡ መልእክቴ እንዳይመስል አረፍተ ነገሩን ቀርቶ ቃላቱን እንኳን አልቀየረውም። ከመሰላቸትም አልፎ ትምህርቱን የመጥላት ምክንያት ነው። አቤል እንዲህ አይነት ተማሪ አልነበረም። እንዳለች ከመጽሐፍ ቀርቶ ማምጣት ቀርቶ ታላላቅ ምሁራን ከደረሱባቸው ታላላቅ ስራዎች ላይ የሚቀርበውን ሀሳብ ለመፍታት እንኳን ያስቸግር ነበር። አምና በአንዲት ዲያሎግ ሽንጡን ገትሮ ይዞን 15 ቀን ሙሉ እንዳንጫጫን ትዝ አይልህም? እኔ ያኔ እሱ ባነሳት ጥያቄ የራሱን ምሁራዊ ብቁነት ተጠራጥሬ እንደገና መጽሐፍት ሳገላብጥ የከረምኩት ጊዜ ነበር። አሁን ግን የዚያን ጊዜ አቤል አይደለም። ችሎታው አለው፣ ግን አንዳች ችግር ደርሶበታል። ስለዚህ ችግሩ ከተገለጠ በኋላ ነው ትምህርቱን በሚገባ ሊያጠናቅቅ የሚችለው እንጂ አድበስብሰው ቢያሳልፉት ምንም ጥቅም የለውም። እስክንድር የጥናት ጽሑፉን ወረቀት እያየ ፈዞ ቀረ። እንዳለ የመጽሐፍት ግልባጭ ነበር። አቤል ይህንን የጥናት አርዕስት ወስዶ እንደገና እንዲሰራ ዮናታን ከመከሩት ጊዜ መልሶ ወስዶ እንደሚያጥበት 15 ቀን ያህል አስቀመጠው። በመጨረሻም ከተጠቀሱት መጽሐፍ ውስጥ እንዳለ ገልብጦ ሰጣቸው። አያውቁም ብሎ አልነበረም ምን ያደርገው ከእጁ እንዲወጣለት ብቻ እንጂ። እና አሁን ትምህርቱን እርም ብሎ ከመተው በፊት እንዲያቋርጥ በዘዴም ብንመክረው አሉ ዮናታን። ለዚህማ ማን ምክር ያስፈልገዋል አለ እስክንድር። እሱ ራሱ ለመተው በቋፍ ነው ያለው። የለም እሱ የራሱን ውሳኔ ወስዶ ከከተውማ አሁን ባለበት ሁኔታ ለአንዴም ለሁሌም ነው የሚተው። ጭራሽ ወደ ትምህርት ፊቱን አይመልስም። ምክሩ የሚያስፈልገው ጤናማ በሆነ አመለካከት ትምህርቱን አቋርጦ አእምሮውን ሲረጋጋ እንዲመለስበት ነው አሉና ዮናታን አንድ ሀሳብ በድንገት ስለመጣላቸው ደግሞ አይመስልህም? ለማቋረጥ ድፍረት የሚኖር አይመስልህም? ማለቴ ትምህርቱን ለመተው ድፍረት ባያጣም ዩኒቨርሲቲውን ለመቅለቅ ድፍረት አይኖረውም አሉ። አልገባኝም አለ እስክንድር ግር ብሎት። በአይኑ ያፈቀራት ልጅ ያለችው እዚሁ ግቢ ነው አላልከኝም? አዎ መቼም በግምቴ ይመስለኛል። ታዲያ እሷ ያለችበትን ግቢ እንዴት ችሎ ይለቃል? እንዲያው ስታስብ ችሎ የሚለቅ ይመስላል ወይ? ራስ ግሪል የምትል አርማ ከደረቱ ላይ ለጠፋ አስተናጋጅ ምን ልታዘዝ ሲል ከፊቱ መጥቶ ቆመ። እስቲ ቀዝቃዛ ቢራ አለ ለማ ሰዓቱን እየተመለከተ። 9 ሰዓት ከ10 ሆኖ ነበር። ቦታው ጠፍቷት ይሆን እንዴ ሲል አሰበ። ምናልባት ዋናው ራስ ሆቴል ሄዳ እንደሚሆን በሚል ግምት። ነገር ግን ቀጠሯቸው በደንብ ያስታውሳል። ራስ ግሪል ቅዳሜ በ9 ሰዓት ሲላት ጥቂትም ግር ሳይላት ነበር ቀጠሮውን የተቀበለችው። እንዴት አባቷ ቀጠሮ ቦታ ቀድማ አትገኝም የሚል ትምክህት ተሰማው። ለጊዜው ተፈላጊ በመሆን 10 ደቂቃ አሳልፈው የመጣውን ቀድማ ትጠብቀኛለች በሚል ግምት ነበር። አሳላፊው ቢራውን ይዞለት መጣ። ለማ የቢራውን ቅዝቃዜ ለመገመት ጠርሙሱን በእጁ ጠበቅ አድርጎ ከጨበጠ በኋላ አስከፈተ። ሁለቴ ጉንጮቹን ግማሽ ወገቡ ላይ ያደረሰው። የዕለቱ ወበቅ ሌላ ጉዳይ ነበር። ኮቱን አወለቀ። ከፊት ለፊቱ የከረባት ታንቀው የተቆመ ጡቱ ወፍራም ሰውዬ ተመልክቶ ሙቀት በመቋቋም ችሎታቸው አደነቀው። ደቂቃዎች ወደፊት ተራመዱ። ወፈር ያለች አጭር ልጅ ግን ብቅም አላለችም። 5 ደቂቃ ሳይሆን ሙሉ ቀን የጠበቃት ያህል ስሜቱ ተቁነጠነጠ። ከአሁን በፊት 2 ጊዜ ሴቶች በቀጠሮ ቀጥረውታል። ብዙ ሴቶች በመጀመሪያ ቀጠሮ ላይ እንዲህ እንደሚያደርጉ ያውቃል። ርካሽ እንዳይመስሉ የሚያደርጉት መፍጨርጨር ነው። ይሁን እንጂ ቤተልሔም ሊቀጣ አልፈለገም። መቅረት ሳይሆን መዘግየቷ
ራሱም ምን ሲደረግ ቢራውን ጭልጥ አድርጎ ተነስቶ ሊሄድ ፈለገ። ነገር ግን እግሩ አላነቃነቀም። ነገር የጠፋው የዚያች የሰርግ ዕለት ነው። አፌን ካጠፋው አይቀር ማስጨረስ አለብኝ የሚል ስሜት አደረበት። የቤተልሔም ግምት ልክ ነበር። የተዘበራረቀ ስሜቱን ተመርኩዞ መከረኛ ሕሊናውን የፌስ ጥርሱን እያሳየ ከተፍ አለ። እንደገና ሁለት ሰዎች ሙግት ጀመሩ። እነው ቢቀርብህማ ምኑ መስቀጡ ያለ ቦታ መዋሉ። መምህር የሚያስተምራትን ኮረዳ ቢያወጣ መጽበቅበጥ አይደለም። ማን ነው እንዲህ ያለው? ማን ነው እንዲህ አይነት ሕግ የደነገረው? አላየውም፣ አላነበብኩም። እስካሁን ጅል ሆኜ ቆይቻለሁ። ቁጥብነቴ በሕይወቴ ላይ ምን ጨመረልኝ? ፍራፍሬ ቀርቦ አትብሉ ብሎ የሚያግድ ሕግ ካለ አልበላም። መታገድ ሳይሆን መቆጠብ ያስፈልጋል። መቆጠብ ከአመጋገብ መቆጠብ። ቁጥብነት የሰውነት መለኪያ ያደረገው ማን ነው? አመዛዝነህ እንጂ። ቁጥብነት ከሌለ ለማ የሰው ልጅ ሕይወት ከእንስሶች ባልተለየ ነበር። እንደ እንስሶች በተገናኙበት መዳራት፣ ባገኙበት መብላት መጠጣት፣ በደረሱበት ያገኙትን ማንሳት፣ የጠሉትን መጣል ቢሆንማ ታላቅ የስሜት ግጭት ስለሚፈጠር የሰው ልጅ እርስ በርሱ ይተላለቅ ነበር። ቁጥብነት በስሜት ሳይጋጩ ተባብሮ መኖርን በሚፈልግ ህብረተሰብ ውስጥ ያለ ማህበራዊ ሕግ ነው። እኛ የአካባቢውን ሕግ ብጥስ ምን ይመጣብኛል? መተፋት ነዋ። በህብረተሰብ መተፋት፣ መናቅ፣ ከአውሬ ወይም ከእንስሳ መቆጠር፣ መዝቀጥ። ለማ ድንገት ዘወር ሲል ፊቱን ከህንፃው ጋር ከተሰራው ረጅም የቁመት መስታወት ውስጥ ተመለከተ። በውን ከጠላቱ ጋር እንደሚሟገት ሰው ግንባሩ ተኮታትሮ ፊቱ የውስጥ ስሜቱን በግልጽ ያሳይ ነበር። ከህሊና የበለጠ ጠላት ምን አለ? አዎ ጠላትህ ነኝ። የሰውነት ውጭ ስትሆን ገና የባሰ ጠላትህ ሆናለሁ። ህይወትህ የአንዱ መሆን አለበት። የውጫዊ አንተነትህ ወይም የውስጣዊ አንተነትህ። ኡፍ በቃኝ፣ ሙግት አልፈልግም። እንዴት? እንዲህ ነዋ። ትዳር መመስረት አልቻልኩም። ምን ተያይዞ ጉዞ እና የአሁኑ ተግባር ለዚህ ሁሉ መካካሻ ነው? ከረሜላ ካልተገዛልኝ ብርጭቆ ሰብራለሁ እንደሚል ህፃን ወይም ደግሞ የሲኒማ ፍራንክ ካልሰጠሽኝ እናቴ አይደለሽም ብሎ ድሃ እናቱን የሚያስፈራራ ጎረምሳ ሆንኩ ነው አይደል? አልቤርጎ እየኖርኩ ክብር የለኝ። ምን ሆነ ምን? በቁጥብነት ራሴን አላስርም። ካለመቆጠቤ የሚቀርብኝ ክብሬ። ለማህበራዊ ችግር መፍትሄው ማህበራዊ ትግል እንጂ ካሉበት በታች ሆኖ መገኘት አይደለም። ኦፍ በይ። እጅጌ ጉርድ ቀሚስ ደምቃ አበባ የመሰለች ኮረዳ ወደ ምግብ ቤቱ ስትገባ በተመለከተ ጊዜ ሲዘተውተኝ የቆየው ህሊና የኋሊት ፈረጠጠ። ጎሽ ገላገልሽኝ በማለት አይነት ለማ በረዥሙ ተንፍሶ ተመቻችቶ ተቀመጠ። ነገር ግን የውስጥ ስሜቱን በፈገግታ ሊገልጽ አልፈለገም። ቅሬታውን በሚያንጸባርቅ አስተያየት ተቀበላት። ሶሪ ብዙ አስጠበቅኩ አይደል አለችው ቤተልሔም ቁና እየተነፈሰች። ኦፍ አገኘዋለሁ የሚል ግምት አልነበረኝም። ተስፋ ቁርጬ ነበር። እንዳለችውም ገና በበሩ ስትገባ አይኖቿ ከወንዶቹ መሀል አነጣጥሮ ለማን ባገኙት ጊዜ ልቧ በደስታ ከውስጧ ዘሎ ሊወጣ ምንም አልቀረውም። በመዘገየቷ ጥፋተኝነት እየተሰማት ነበር የቀረበችው። ለማ መቆጣት አልቻለም። መላ ሰውነቱ የተርከፈከፈችው ሽቶ መዓዛ ስሜቱን አደንዝዞት ቅሬታውን እንዲለውጥ አስገደደው። ምንም አይደለም በይ ቁጭ በይ። ግን ምን ነው አላት። ግንባሩን አላልቶ ሰዓቱን እያየ 9:15 ሆኖ ነበር። አንድ ደረቅ ባለ ታክሲ አጋጥሞኝ እኮ ነው አለች ቤተልሔም ከአቀማመጧ የተመቻቸች። እኛን ውስጥ አጉሮ ነዳጅ ለመቅዳት አይገተርም መሰለ። ጥላችሁት በሌላ ታክሲ አትሄዱም ነበር አላት በመቆርቆር ስሜት። መጥፎ አካባቢ ነበራ፣ ታክሲ እንደ ልብ የማይገኝበት። አንድ አሳላፊ መጥቶ ከፊታችን ቆመ። የብርቱካን ጭማቂ አለ ስትል ጠየቀችው። ምን ነው ቢራ ጠጪ እንጂ አላት ለማ። አይ አልጠጣም፣ በዚህ በፀሐይ ቢራ ራሴን ይፈልጠዋል አለችውና ፊቷን ወደ አሳላፊው መልሳ ጭማቂውን አምጣልኝ ስትል አዘዘችው። በል ለእኔም ቢራ ድገምልኝ አለ ለማ። ፀሐዩን ፈርታ ሳይሆን ቢራ እጅግም ነች፣ ቦርጭ ያወጣል እያሉ ጓደኞቿ ስለሚያስፈራሯት ትተዋለች። ሌላው ችግሯ ደግሞ ቢራ ከጠጣች ሽንት ቤቱ ለእሷ ብቻ መለቀቅ አለበት። በጉሮሯ ከመውረዱ ሽንቷ ይመጣባታል። ውስኪ ሲሆን ነው ደስ ብሏት የምትጠጣው። ወይ ምን አይነት ቃጠሎ ነው ስትል ጨዋታ ከፈተች። ስስ ተካፋሽ ሹራብ አውልቃ ትከሻና
ትከሻና ደረቷን ገላልጣ ነበር የተቀመጠችው። የቆዳዋ ጥራት በሞግዚት ተንከባክበው የያዟት እንጂ በዩኒቨርሲቲ ትምህርት የማቀቀ አይመስልም። ጉድ ነው እንጂ አለና ለማ ወንበሩን በማጋነን ወይነት ወዲያው መለስ አድርጎ እኔስ ቦታውን ወይም ቀጠሮውን ረስተሽዋል ብዬ ነበር አላት። አሳላፊ ቢራውን እና ጭማቂውን አቅርቦላቸው ተመለሰ። እንዴ ምን ማለት ነው አለችው ልቡ ውስጥ ገብታ ለመጎዝጎዝ አይኗን እያመላለሰች። እንዴት ረሳዋለሁ? እውነትም ቤተልሔም አትረሳም። ከዚህ ቀደም የሶስት ቦይፍሬንዶቿ ቀጠሮ እያወጣች እያወረደች ስታማርጥ ውላ የአንድ ትልቅ መስሪያ ቤት ኃላፊ ወደ ሆነው ዘንድ ወስናው ብትሄድ ግማሽ ሰዓት በመዘግየቷ ወፍራም ገቢ ያስገኝልኛል ብላ የተማመነችበትን የክረምት ስራ ስታገኝ ቀርታለች። ከዚህ ዕለት ወዲያ ቤተልሔም ቀጠሮ አትረሳም። እንዲያውም ጥቅም ያለበት አይነት ከሆነ ዝግጅቷ የምትዘጋጀው ገና በዋዜማው ነው። ልብሷና ሽቷዋን አይነት ስትመራርጥ ታመሻለች። አነጋገሯን ቅልጥፍና ስታስብበት ታድራለች። ባዶ ፍቅር ዜማ እያንጎ በዚህ ደቂቃ አይኖቿ ውበት አልታየውም። ሁለተኛ እኔም ከማስተምርሽ ክፍል እንዳቀሪ እሺ አላት። በመቆጣጠም በማባበልም አይነት ምናልባት ሊያስጠረጥሯቸው ከሚችሉ መንገዶች አንዱ መጥረጉ ነበር። በተለይም ምንም አልመሰላትም። ለማ አይን ውስጥ ቀንዳቸው አሹለው በተንቀጠቀጡ የቆሙ ሰይጣኖች ተመለከተች። የሴትነት ኃይሏን የተሸከሙት አይኖቿ እኚህ ሰይጣኖች ማሸነፍ አለባቸው። እናም ሰይጣናቱን በቆሙበት ብቸኛ ምሳሌዎቿ አይኖቿን በአይኑ ላይ ማንከባለ